በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ይትባረክ እግዚአብሔር አምላከ እስራኤል። ክቡር አባታችን መላከ መንክራት መምህር ግርማ ወንድሙ የዚህ ደብር የበላይ ጠባቂ፣ የሁላችን አባት፣ የሁላችን ባራኪ፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ምሕረት፣ የእግዚአብሔርን አዳኝነት ፈልጋችሁ ከሩቅም ከቅርብም የመጣችሁ እግዚአብሔርን የምትወዱት እሱም የሚወዳችሁ የእመቤታችን ንጽሕተ ንጹሐን የድንግል ማርያም ልጆች እንደምን አደራችሁ? እንደምን ከረማችሁ? እስቲ እግዚአብሔርን ከፍ ባለ ምስጋና አመስግኑት። ማመስገን እልልታም፣ ጭብጨባም፣ መዘመርም ሁሉም የእያንዳንዱ መክሊት ስላለው እግዚአብሔርን ማመስገኛችን ስጦታችን ብዙ ነው ማለት ነውና አሁን እኔ ብዙ ሰዓት አልይዝባችሁም። አባታችን መላከ መንክራት መምህር ግርማ ወንድሙ ይህን ቤተ ክርስቲያን ከመጀመሪያው ሲቆረቆር ጀምሮ እዚህ ያደረሱ አባት፣ የሁላችን እንቆቅልሽ በሳቸው ላይ እግዚአብሔር አድሮ የሁላችን እንቆቅልሽ የሚፈታበት ጸጋ እግዚአብሔር ያላቸው አባታችን ናቸው። እንኳንም በመካከላችን ተገኙልን። እስቲ እግዚአብሔርን አመስግኑላቸው። አዎ እግዚአብሔር ነው የሚያድነው። እሳቸው መልእክተኛ ታዛዥ አባት ናቸው። የእግዚአብሔር እንደራሴ ናቸው ማለት ነው። ስለዚህ እሳቸው በማይጠገበው አንደበታቸው ትምህርታቸውን ተረጋግተን እናዳምጣለን። መጥተው ያስተምሩናል፣ ይመክሩናል። ከኛ የሚጠበቀው መረጋጋትና ማዳመጥ ብቻ ነው። ምእመናን አደራ በዚህ ልክ ሁላችሁም እንድትታዘዙ፣ ርኩስ መንፈስም በዚህ ልክ መታዘዝ መቻል አለብህ። አሁን መድረኩን ለአባታችንና ለመንፈስ ቅዱስ አስረክባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ምሕረት ኪዳነ ቃል በለጠ፣ አባቶች ካህናት፣ ዲያቆናት፣ የሰንበት ተማሪዎች፣ መዘምራን ሁላችሁም በልዑል እግዚአብሔር ሰላም እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። የዛሬው ትምህርታችን ለዘላለም ከእናንተ ጋር እንዲኖር አጽናኙን ይሰጣችኋል የሚለው የቅዱስ ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ ያለው ይሆናል። ወአነ እስእሎ ለአብ ወይፈኑ ለክሙ ጰራቅሊጦስ ካልአ ከመ ይንብር ምስሌክሙ ለዓለም። ለዘላለም ከእናንተ ጋር እንዲኖር አጽናኙን ይሰጣችኋል። የሰማይ አባቴን እለምናለሁ ለዘላለም ከእናንተ ጋር እንዲኖር። ርዕሳችን አጽናኙ ሲኖር ይሆናል። እስቲ በሉ ሲኖር። አጽናኙ ሲኖረን አንጣላም፣ አንባላም፣ አንናከስም። በተፈጥሯችን የሰው ክብር የተለመደ የተወደደ ያደገ ይሆናል አጽናኙ ሲኖር። አጽናኙ ከሌለ ግን ያው ሁል ጊዜ የሕይወት መጉደል በባህሪያችን ውስጥ ሰፊ ይሆናል። ስለዚህ በዕብራይስጡ ስለ አጽናኙ ሲናገር በአኒ እባኬሽ ሚሃአብ ወይቴላህ ምናሄም አሃር ሸየሄ እማኬም ወለኦላም። አጽናኝ የሚለውን መናሄም ሲለው
በግሪኩ ጰራቅሊጦስ ይለዋል። በዕብራይስጥ መናሄም ይባላል። አጽናኝ፣ አጋዥ፣ ረዳት፣ አበረታቺ፣ ጽናትን የሚሰጥ ብርታትና ጉልበት የሚሆን ኃይልን የሚያካፍል ከራሱ ወስዶ ለሰው የሚሰጥ ሰውን ሰው የሚያደርግ አጽናኝ፣ እሱም ደግሞ የሚኖረው ለዘለዓለም ነው ይላል። ለዘለዓለም መናሄም ይታለሄም ወለኦላም ለዘለዓለም አጽናኙን ከእናንተ ጋር እንዲኖር ይሰጣችኋል። እግዚአብሔር ይህንን ሰማያዊ ኃይልና ስጦታ እንዲሰጠን ቅዱስ ፈቃድ ይሆንልን። ይሰጣችኋል ያለው አባታችን ኢየሱስ ክርስቶስ ነው። ሌላ ሲል ደግሞ ሌላ ሲል ተጨማሪ ጉልበት፣ ተጨማሪ ኃይል፣ ሌላ ሲል መለየት አይደለም። ልዩ ሆኖ ሳለ ሌላ ኃይልና ሌላ ብርታት በነበረው ላይ ጽናትን፣ እውቀትን፣ ጥበብን፣ ማዳንንና መዳንን የሚሰጥ ኃይል ሲሆን እሱም የእውነት መንፈስ ብሎ ይነግረናል። የምን መንፈስ ነው? የእውነት መንፈስ ብሎ ሲነግረን ደግሞ በተቃራኒው ደግሞ ምን አለ ማለት ነው? የሐሰት መንፈስ አለ ማለት ነው። የሐሰት መንፈስ በአጽናኙ ኃይል በኩል የሚመጣውን በረከትና ተስፋ እንዳንቀበል የሚታገል ነው። በእውቀት ይታገላል፣ በጥበብ ይታገላል፣ በኑሮ፣ በእንጀራ፣ በስልጣን፣ በማዕረግ ይታገላል። የሐሰት መንፈስ በፍልስፍና፣ በእውቀት፣ በዚህ ዓለም ሥጋ መመላለስ ይታገላል። በረከት በማሳጣት እና የሕይወትን የውስጥ መንፈስ ቅዱስ ዋስትናን በልቦናችን ውስጥ በእምነት እንዳያድግ ይከላከላል። እግዚአብሔር ይህንን ክፉ ኃይል ያርቅልን። የሐሰት መንፈስ ሲበረታና ሲያይል ሰዎች እንጀራቸውንም ኑሯቸውንም ማዕረጋቸውንም ሕይወታቸውንም በሐሰት ያሳድጋሉ እና እስቲ በዚህ ጉዳይ ላይ ለዘላለም ከእናንተ ጋር እንዲኖር አጽናኙን ይሰጣችኋል። በጣም የሚገርመው ደግሞ የሚሰጠን ለአንድ ዘመን ለአንድ ጊዜ አይደለም፣ ለዘላለም ነው። ለዘላለም የሚኖር ኃይል ካለን የጠላት ጥበብ ይህንን መንፈሳዊ ጉልበት ከሰውነታችን ከሕይወታችን ከድላችን እንዲርቅ ይታገላል። ለዚህ ነው በዚህ ዘመን ውስጥ በከፍተኛ ሁኔታ ክህደት በበዛበት መለያየት ባየለበት መንፈሳዊ እውነቶች በክፉ ጠላት በተያያዘበት ትውልድ በመወለድ ባህሪው ላይ ጠላት በሕይወት ውስጥ ነግሶ ባህሪውን ተቆጣጥሮ ያደገበት ጊዜና ዘመን ስናይ በእውነት በጣም ይገርማል። ዲያብሎስ የዘላለምን ሕይወት የዘላለምን ኃይል የሚሰጠውን መንፈሳዊ ጥበብ ከኛ እንዲለይ ለማድረግ ያላደረገው ጥረት የለም። አስቀድሞ አብሮ በመወለድ አብሮ በማደግ ባህሪያችንን በመለዋወጥ ሐሳብና ዕቅዶቻችንን በማክሸፍ የድል መስመራችንን በማጨለም ቀድሞ ብዙ ስራ ሰርቷል እና ይህንን ቅዱስ መንፈስ ሲነግረን የዮሐንስ ወንጌል እንዲህ ይላል፣ እርሱ ዓለም የማያየውና የማያውቀው ነው። ጰራቅሊጦስን ወይም መናሄንን፣ መናሄን ማለት እንግዲህ አጽናኝ ማለት፣ ጰራቅሊጦስ እሱም አጽናኝ ማለት ነው፣ አበረታች። ከሁሉ በላይ ደግሞ የውስጥ ባርኮትን ወደ ሰማያዊ ኃይል ከፍ የሚያደርግ ስንጸልይ ስናመልክ የምናገኘው ኃያልነት ከዚህ አጽናኝ ነው እና እርሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ አላቸው።
እግዚአብሔር ስሙ የተመሰገነ ይሁን። ይሄን ዓለም አያውቀውም ማለት ከማያውቀው ዓለም ስለሆን ከፍተኛ የሆነ ጉዳት ደርሶብናል። ጉዳቶቻችን መካከልም ትልቁ ውድቀት መንፈሳችንን መለየት አለመቻላችን ነው። እግዚአብሔር ምሕረቱን ያብዛልን። መንፈሳችንን አልለየን ነው። የጣዖት መንፈስ ነው ያለብን፣ የአይነ ጥላ መንፈስ ነው ያለብን፣ የዛር መንፈስ ነው ያለብን፣ የውቃቢ መንፈስ ነው ያለብን፣ ወይ የዘመኑ የሉሲፈር መንፈስ ነው ያለብን። ይህንን የምንለይበት ጸሎት አላገኘንም። የአምልኮት መታዘዝም በባህሪያችን ውስጥ ስፍራ አልነበረውም። ስለዚህ ከማያውቀው ዓለም ውስጥ ሆነን እንዳክራለን። እዚህ ምንድን ያለው? እርሱም ዓለም የማያየው ይላል። መጀመሪያ የማያየው ነው ይላል። አይታይም። ይሄ በመታየት ደረጃ የሚፈልጉት ሰዎች ስላጡት አብዮትን አመጡ። የመንፈሳዊ ሕይወትና ጥበብን የሚያናነቁ ታላላቆቻችን ገዢዎች ነበሩን። ክብራቸውን ከአራዊትና ከዱር እንስሳ ከዝንጀሮ ትውልድ ጋር ራሳቸውን አመሳሰሉ። በዚህ ሂደት ውስጥ እኛ ተወልደን አሁን በዛ ዘመን የተወለደው ትውልድ ብዙ አይነት የህይወት ኪሳራ ገጥሞታል። የመስማት፣ የማዳመጥ፣ የመለወጥ፣ የባህሪ መልካምነት፣ የቅንነት፣ የበጎነት፣ የመታዘዝ፣ የቸርነት መንፈሳዊ መርሆች ከህይወቱ ጎሎ ተወልዷል። ለምን? ትልልቅ አባቶች የተባሉት እግዚአብሔር አምላክን ሰጪውን፣ መሐሪውን፣ ይቅርባዩን፣ በመንፈስ አጋዡን፣ በጽድቅ መሪውን የእውነት አምላክን ክዶ ነበራ። እንደ ሀገር እንደ ህዝብ አንድ ጋ የካድን ህዝቦች ነን። የዛ የክህደት አዝመራ የካደ ህዝብ አሁን ተክዷል። የተሳደበ ህዝብ አሁን ተሰድቧል። ያዋረደ መሪ ተዋርዷል። መለኮታዊ ኃይልን ያናናቀ አስተማሪ አሁን በቅዠት ውስጥ ይገኛል። እግዚአብሔር የለም ብለው የተሳለቁና በዘመኑና በከፍታቸው ወንበር ላይ በከፍተኛ ሁኔታ አመፃን ያሳዩ ሁሉ አሁን ይቃዣሉ። እግዚአብሔር ምሕረቱን ያብዛልን። ስንክድ ተካካድን፣ ስንለይ እግዚአብሔርን ከህይወታችን ስንለይ ተለያየን። ክፉ ስናስብ እድላችንም ትውልዳችንም ክፉ ሆነ። የባህሪ መዛባት በከፍተኛ ሁኔታ የትውልዳችን አንዱ እንጀራ ሆነ። በተዛባ ህይወት ውስጥ የምናገኘውን እንጀራ ሐሰት ደባልቀን ስለምንራመድ የሚወለደውም ሐሰተኛ ሆነ። ስለዚህ እርሱም ዓለም የማያየው ነው። አይታይም፣ በስጋ ምርምር አይታይም። በመዳናችን ውስጥ ያለው ምስጢር በማይታይ መለኮታዊ ድጋፍ ካልተደገፍን በስተቀረ አቅማችንን የሚበላ ሰውነታችንን የሚያጠቃ ነፍሳችንን የሚያበላሽ ክፉ ኃይል መንፈስ ሆኖ ገብቷል። የማይታይ መንፈስ ቅዱስም አይታይም፣ የማይታይ ነው። ግን በእናንተ ውስጥ ምን አለ? በእናንተ ውስጥ አለ ይላል። በእናንተ ውስጥ ለዘላለም ነው ደግሞ የሚኖረው እኮ ለአንድ ጊዜ አይደለም። ለዘላለም መኖሩ ደግሞ ብዙ ትልልቅ ሰዎች ትልቅነታቸው ተሰብሮ እናያለን። ኩራታቸውና ትዕቢታቸው ደቆ እናያለን። የእውቀት ምዕራፋቸው ከአንዱ ዘመን ወደ አንዱ ዘመን መሸጋገር አቅቶት ደክሞና ጨንግፎ እናያለን። የዛ ኃይል መሪ ማን ነው ስንል የነሱ ሐሳብ፣ የነሱ እቅድ፣ የነሱ ፕሮግራም አይደለም። የዛ መሪ ኃይል ማን ነው? እግዚአብሔር ነው። እግዚአብሔር ነው። አጽናኙን ሲሰጥ ለቤተ ክርስቲያን ይሰጣል፣ ለአገልጋዮቹ ይሰጣል። የሚታይ ግን አይደለም፣ ዓለም አያየውም ይላል። እንኳን መንፈስ ቅዱስን ቀርቶ በውስጡ ያደረውን ጠላት እንኳ ማየት ያልቻለ ትውልድ ነው። ለብዙ ዘመናት እያሾፍን ስንቀልድ የነበረው ጊዜ ስናስበው አሁን በብዙ ነገር ከህይወታችን ጋር ያለው ትግል ምንድን ነው እንላለን። ተምሬያለሁ ግን አሁን ረስቼዋለሁ። ስራ ይዣለሁ ግን በረከት የለኝም። የጀመርኩት ወደ ፍጻሜ አይሄድም። ያሰብኩትና ያቀድኩት የሚገጥመው ሌላ ነው። ሁል ጊዜ ህይወቴ በድንገቴ ውስጥ ነው የሚያልፈው ብለን የምንጨነቀው አንድ ያላወቅነው ኃይል
እንዲመራን ስላልፈለግን ነው። እሱም ማን ነው? ጰራቅሊጦስ አጽናኙ። ይሰጣችኋል እኮ ተቀብለን ነበረ። ግን እንዴት ኃይላችን እንደሚሆን፣ እንዴት እንደምንበረታበት፣ እንዴት ልናድግ እንደሚገባ አለማወቃችን ብቻም ሳይሆን የመናፍስት ምሪት መንገዶቻችንን አጨናብረውታል፣ አበላሽተውታል። የህሊና መሪያችንን ጠላት አድርገናል። በውስጣችን ያለው ጠላት እንዲመራን ሆኖ ገዝቶናል። አይነ ጥላው ባልሆነ መንገድ አቅጣጫ ያስተሃል። መተተኛውና የሰዎች አይን ላይ የሚያርፈው ምቀኛውም ደግሞ የዛኑ ያህል ይታገላል። ስለዚህ ዓለም የማያየው ሁለተኛ የማያውቀው በእውቀት ደረጃ የማያውቀው ነው። ማንን? አጽናኙን። ይህ አጽናኝ ሲጠፋ ሰዎች አመለኞችና ሱሰኞች ይሆናሉ። ግማሹ የነገር ሱስ፣ ግማሹ የጠብ ሱስ፣ ግማሹ የመቀኝነትና የክፋት ሱስ፣ ግማሹ ደግሞ የተንኮልና የግፍ ሱስ፣ የሴራ እነዚህ የመሳሰሉት ሁሉም የሚመጡት የዚህ አጽናኙ ኃይል በሰዎች ልቦና ውስጥ ለመኖር እድሉን ሲያጣ ነው። ወይም በጠላት እጅ ውስጥ ስንወለድ አናውቀውም። እንደ እውቀት ፈልገን አንጠቀምበትም። አያውቀውም ሲል እኮ እውቀት የሚሰጥ መሆኑ ነው። ዓለም አያውቀውም። ሶስተኛው ሊቀበለውም አይችልም። በዓለም ያለው እንዲህ ነው። በስጋ ምርምር የተማርን ሰዎች አብዛኛው ሕሊናችን ውስጥ የተቀመጠው ከአንድ ዘመን ቆይቶ የተወሰነ ወቅት ላይ ሰርቶ በኋላ ትውልድን አጨንግፎ አበላሽቶና እድል ሰብሮ የሚሄድ ነው። ለምሳሌ በአገራችን የኮሙኒዝም አስተሳሰብ በትልቁ ሁኔታ የብዙ ትውልድን አእምሮ፣ ሐሳብ፣ ሕይወት፣ እምነት፣ ስነ ምግባር እና አካሄድ፣ ባህል፣ ወግ ሰብሮብናል። ከዛን ጊዜ ጀምሮ በከፍተኛ ሁኔታ ለትውልዳችን በጣም አደገኛ ነገር ባህሪ ውስጥ አስቀምጧል። ስግብግብነት፣ ማታለል፣ ማጭበርበር፣ መቀማት፣ መንጠቅ፣ መስረቅ መደበኛ ዓላማ ያደረገ ዜጋ አፍርተናል። እግዚአብሔር ይማረን። አይታይም፣ አይታወቅም፣ ሊቀበለው የማይቻል ነው ይላል። ዓለም ነው ታዲያ በዓለም ያለው። እሺ በዓለም አይደለም የምንኖረው? በዓለም ትምህርት ቤት አለ ጊዜ ጨረስ ነው። ሊቀበለው አይችልም። ይህንን አጽናኙን፣ አበረታቹን፣ ጉልበት የሚሆነውን፣ ሞገስ የሚሆነውን፣ ጸጋ የሚሆነውን፣ መድህን የሚሆነውን ሊቀበለው አይችልም ዓለም። ታዲያ የተቀበሉ ወገኖች ነው ያሉን። እውቀታችን በዚህ ዳርቻ ውስጥ አልፏል። በአምልኮት ጸጋ ሞገስ ውስጥ ተባርኳል። ቀንም ሌሊትም ጧትም የማመስገኛ የመንበርከኪያ የመስገጃ ጊዜ አግኝተናል። አጽናኙን በሕይወታችን ውስጥ ለማኖር መንፈስ ቅዱስ ምሪት ለማግኘት ረዘም ላለ ሁኔታ የእድል ባህሪያችን እሱ እንዲሆን ለማድረግ ምን ያህል የጸሎት ጊዜ ነበረን? የለንም። ወሬም ስናወራ በፍጹም በመለኮታዊ ምሪት ውስጥ የሚያልፍ ድምፆች የሉንም። በተገናኘን ቁጥር መንፈሳዊ ኃይል ለማዳበር ዝግጁዎች አይደለም። በተቃራኒ መንፈስ ያሉት ግን ስለ ጌታ ብዙ ሊያወሩ ይችላሉ። ብዙ ቢያወሩም ግን ሌላኛው አይነት መንፈስ ነው። የእኛን መንፈስ ማሳደግ ካለማቻላችን የተነሳ ከቤተሰቦቻችን ከ100 ዓመት በፊት ከ200 ዓመት በፊት ከ300 ዓመት በፊት ከኋላ የተከተለን መንፈስ አለ። የለም ስትል ኖርክና አሁን ተቸገር። ከኋላ አለ ብዙ ኮተት። እኔ ጋር ምን ይሰራል? አላመለኩ፣ ጀበና አልጣድኩ፣ አልጎዘጎዝኩ፣ አልበተንኩት። የበተኑት በቂ ነው። ከዛ በኋላ ከአንተ ጋር ተወልዷል። በፊት የሮጡት በቂ ነው። ከአንተ ጋር አብሮ ተወልዷል። ስለዚህ መንፈሳችንን መርምረን አላወቅነውም። እናቴ አባቴ በምን ውስጥ ነበሩ ብለን ወደ ኋላ ለማየት አልቻልንም። ስለዚህ የአጽናኙ መንፈሳዊ ኃይል ከሕይወታችን ውስጥ ባለመኖሩ ምክንያት ብዙ ቃዥተናል፣ ብዙ ወድቀናል፣ ብዙ በረከት አጥተናል። የውስጥ ማስተዋልም ጭምር ጠላት ነጥቆናል እና
ይህም የእውነት መንፈስ ነው ይላል። አሁን አጽናኙ ደግሞ አሁን ምን ሆነ እዚህ ሩህ ኤሜት ሩህ የእውነት መንፈስ የእውነት መንፈስ አለ። እስቲ ፈልጉ። ገበያው ላይ የእውነት መንፈስ አለ እንዴ? የለም እኮ የእውነት መንፈስ የለም። ስራችን ላይ የእውነት መንፈስ የለም። ኑሯችን ውስጥ የእውነት መንፈስ የለም። ንግግራችን ውስጥ የእውነት መንፈስ የለም። ሀሳባችን ውስጥ የእውነት መንፈስ የለም። ስለዚህ የሚታገለን የሐሰት መንፈስ ነው። የሐሰት መንፈስ ደግሞ የዚህ ዓለም ገዢ ተብሏል። የዚህ ዓለም ገዢ ወደ እኔ መጣ፣ በእኔ ላይ ግን አንዳች የለውም ብሎ መድኃኒታችን ኢየሱስ ክርስቶስ ነግሮናል። አንዳች አለመኖሩን አቅም ጉልበት ማጣቱንም አሳይቶናል። ግን በስጋ አሰቃይቷል፣ በጦር አስወግቷል፣ አስደብድቧል፣ አስገርፏል፣ አልባሳትን አስገፍፏል፣ መስቀል ላይ አስቸንክሯል፣ የሾህ አክሊል ሰጥቷል። የዚህ ዓለም ገዢ ከሰዎች ጋር ሆኖ ማለት ነው። ሐሰት አናግሯል። የሐሰት አባት እያለ ሲገስጸው የነበረው ሁሉ በአባትነት ገዢ መሆኑን ያሳያል የዚህ ዓለም መንፈስ። ስለዚህ ይህ ቅዱስ መንፈስ ለዘላለም ከእናንተ ጋር እንዲኖር ሲል ሌላው የእውነት መንፈስ ነው፣ ነገር ግን ከእናንተ ዘንድ ስለሚኖር እግዚአብሔር ስሙ የተመሰገነ ይሁን። የመኖር ፈቃድ አለው ከኛ ውስጥ፣ ቀጥሎ በውስጣችሁም ስለሚሆን የመሆን ፈቃድ አለው። የመሆን ፈቃድ ለእኛ በተስፋው በኩል ሰጥቶናል። መሆን እኮ ነው። ዓለም ይሁን ብሎ አይደል የፈጠረው? ይሁን ማለት የህዬ የምትለዋ ናች። በዕብራይስጡ ዓለምን በሙሉ ስርዓት ያስያዘች፣ ውሃውን ከአቅሙ በላይ እንዳያልፍ፣ ወንዙን ከአቅሙ በላይ እንዳይሻገር፣ ባህሩን ከአቅሙ በላይ እንዳይንሳፈፍ፣ ውቅያኖሱን አገርና ክፍለ ግዛቶችን እንዲለያይ፣ አህጉሮቹን እንዲለያይ ያደረገው የህዬ ይሁን ያለው ነው። የይሁንታ የእግዚአብሔር አምላክ ፍጥረት። ሌላውን ታብቅል አለና ትእዛዝ ሰጠ። በመብቀል ውስጥ እኛ ተወለድን። በእህሉ፣ በሰብሉ፣ በምግቡ፣ በፀሐዩ፣ በብርሃኑ እኛ ተገኘን። እግዚአብሔር ስሙ የተመሰገነ ይሁን። ከታብቅል በኋላ ደግሞ ሰውን ፈጠረና ምን አለ? ባረካቸው። በገጹ በአምሳሉ በገጼ በአምሳሌ ፈጠረና ይሄው የሕይወት እስትንፋስ ሰጠና ብዙ ተባዙ ብሎ ባረካቸው። በመባረክ ውስጥ እኛ ተገኘን። ከዛም አልፎ ተርፎ ደግሞ በመንፈስ ቅዱስ ለዘላለም በጥምቀት በምናገኘው ኃይል፣ በጥምቀት በምናገኘው ልጅነት ወደ ክርስቶስ ስንጠጋ ክርስቶስ መጥቶ የዘላለምን መንፈስ የእውነትን መንፈስ ሰጠን። ስለዚህ ይህን ስጦታ ነው የዚህ ዓለም መንፈስ የሚታገለው። እግዚአብሔር ክፉን ያርቅልን። በትምህርታችን ውስጥ ስንማር የእውነት መንፈስ ተለይቶን ተምረናል። የእውነት መንፈስ ተለይቶ ነው። አስተማሪዎቻችን ሰማይ አምላክን ግባቸው አላደረጉም። መንፈሳዊ ቋንቋቻቸውን በክደት በመናቅ በማቃለል ላይ የተመሰረቱ አስተማሪዎች አስተምሮናል። በትክክል አስቡት። ፍልስፍና እምነትን በማግለል ደረጃ ሲፈላሰፍ ስነ ልቦናችን ውስጥ ምን አስገባ? ብዙ የቆሸሸ ሐሰትን በባህሪያችን ውስጥ እድል እንዲኖረው ከየትምህርት ቤቱ በጋራ የተለከፈ ትውልድ አበዛን። በየትምህርት ቤቱ በ1976 የዚህ የሰይጣኑ ዓለም ምሁራኖች ተሰባስበው ለምን ትውልዱን አንድ ማጎሪያ እናበጅለትም አሉና የዩኒቨርሲቲ ተቋም እና ኮሌጆችን አዘጋጁ። በጋራ የሚበላበትን ማለት ነው፣ በጋራ የሚያዝበትን፣ በጋራ የሚከሽፍበትን፣ በጋራ የሚጠፋበትን፣ በጋራ እርስ በርስ ተሳስሮ ፍልስፍና ተጭኖ ወጥቶ ከሌላው ከነባሩ ከእውነቱ ጋር የሚታገልበትን አዘጋጁና ከዛ አስተማሪዎቻቸው አብዛኛዎቹ የመንፈሱ ዓለም ልክፍት የያዛቸው ስለነበረ የእኛም የዚሁ ልክፍት ተቋዳሽ ሆነና ከዛ በቃ ለውጥ የማያቋርጥ ሂደት አለዋልና ቅራኔን አርገብግበን ከዛ በኋላ
ቤት ወደ እውነት እንመለስ። ተቸገር። የቅራኔ ትምህርቶች እየተባዙ እየበዙ መጡና ፍልስፍናዎች ሁሉ በሕይወታችን ውስጥ መሞከሪያ ያደረጉን። የፍልስፍና መሞከሪያ ስትማር፣ የፍልስፍና መሞከሪያ ቋንቋ፣ የፍልስፍና መሞከሪያ ድምፅ፣ የፍልስፍና መሞከሪያ ኑሮ፣ የፍልስፍና መሞከሪያ ሁሉም መሞከሪያ ሆነና አሁን ያ ፍልስፍና ሲወድቅ እግዚአብሔር ከሰማይ ሲነካው ሐሰት መሆኑን ሲገልጽ የሰማይ በቀል በእውቀታችን ላይ ሲመጣ በቃ አንዱን አንዱ ይጥለው ጀመር። አንዱን ይከዳው ጀመር። አንዱን አንዱ ያሳድደዋል። አንዱ ይጎዳዋል። አንዱ ሕይወቱን ያጎሳቁለዋል። አየህ። ስለዚህ በውስጣችሁ የሚኖር በውስጥ ሲኖር ምንድን ነው? አጽናኙ በውስጥ ሲኖር ምንድን ነው የምናገኘው? አንደኛ ሕይወትን ለመልካም ስራ ያነሳሳል። ማ ሲኖር? አጽናኙ ሲኖር ለመልካም ስራ ያስነሳሳናል። በኤፌሶን መልእክት ላይ መልካሙን ስራ እናደርግ ዘንድ በጌታችን በኢየሱስ ክርስቶስ ለመልካም ስራ ተፈጠርን ይላል። አያችሁ፣ በሱ በኩል ለመልካም ስራ ተፈጠርን። መልካሙን እናደርግ ዘንድ ተፈጠርን። መልካምን ስራ እንድንሰራ ያዘጋጀናል። ታዲያ ዛሬ አጽናኙ አለ መልካም ስራ ለመስራት። መልካም ስራ እየመረረን አይደለም፣ እየከበደን እኮ ነው። መልካም ስራ ተቀባይነት እያጣ ነው። መልካም ስራ ፍቅር የማይገለጥበት ነው። መልካም ስራ መልካምነት ተቀባይነት የማግኘት እጣው የወደቀ ነው። በምቀኞች፣ በተንኮለኞች፣ በሰሬኞች እና በአድመኞች መልካም ስራ እየከሸፈ ነው። መልካም ስራ ዛሬ ሞኝነት እየሆነ ነው። አቤት አቤት! አጽናኙ ታዲያ አለን በዚህ ዘመን። አጽናኙ ቢኖር እንወድቃለን። አጽናኙ ቢኖር እንንገላታለን። አጽናኙ ቢኖር ውስጣችን ይታመማል። ስጋችን እስከመታመሙ በፊት ውስጣችን ታሟል። ከዛ በኋላ ነው ወደ ስጋ የመጣው። ውስጣቸው መታመምን ያላወቁት የአጽናኙ ጥበብ ምን ያህል ለሰው ልጅ አስፈላጊ እንደሆነ ለማወቅ እድሉን ያጡ ናቸው። ሁለተኛ አጽናኙ ሲኖር የሚኖርና የሚሆን ተስፋን ይገነባል። እየሰማችሁ ነው? የሚኖርና የሚሆን ተስፋን ምን ያደርጋል? ይገነባል። ውስጣችን ነው የሚገነባው። እንደዚህ የከተማ ውበት እንደሚገነባው የውስጥ ሕይወት መጀመሪያ ነው የሚገነባው። የውስጥ ሕይወት ካልተገነባ የከተማ ሕይወት ቢገነባ ምንም ትርጉም የለውም። ሰው ላይ ካልሰራን ምን ዋጋ አለው? ሰው ጠፍቶ፣ ሰው ተበላሽቶ፣ ሰው ተዋርዶ፣ ሰው ከስሮ፣ ሰው ወድቆ፣ ሰው ተርቦ፣ ሰው ተጨንቆ እዛ ውስጥ መድረስ የሚችል መንፈሳዊ ኃይል ያጠረን አጽናኙ ነው። አጽናኙ አያችሁ፣ አበረታቹ ኃይል የሚሆነው የውስጥ ድጋፍን የሚያቃናው ፍቅር የሚሰጠው በጎነትን የሚያበራው ሞገስና ጸጋን የሚያድለው አጽናኙ ሲያጥረን ሁለንተናዊ ውድቀት፣ ቤተሰባዊ የህይወት ጉስቁልና ይሆናል አጽናኙ ሲጠፋ። ስለዚህ የሚኖርና የሚሆን ተስፋን ይሰጠናል። የሚኖር ነው፣ የሚቆይ ነው። አሁን ምንድን ነው? ምን ተስፋ አለን? እስቲ ፈልጉ ውስጥ ያላቆየነውን ተስፋ ከየት እናምጣው? ያልጠበቅነውን ተስፋ ከየት እናገኘው? ተኛን እኮ ረጅም ዘመን። ለጸሎት ጊዜ አልሰጠንም። ለአምልኮት ጊዜ የለንም። ጠዋት የምስጋና ጊዜ የለንም። የመንበርከኪያ ጊዜ የለንም። እጅ የመዘርጊያ ጊዜ የለንም። ስለዚህ ሰይጣን ቀደመ። በብዙ መንገድ ሱስ ሆነ፣ አመል ሆነ። የዕለት ደስታ ፍለጋ ብዙ ሱሰኞችን ተበላሽተው እንዲገኙ አድርጓል። ትምህርት ቤቶች ብዙ የጋበሶ ትውልድ መናኸሪያ እንዲሆን አድርጎታል። ልክፍቱ፣ ቡዳው፣ አይነጥላው ተመችቶታል። እንደ ልብ በልቶታል። ከቤት በሰላም ወጥቶ ተለክፎ ራሴን አመመኝ እያለ የሚገባው ከትምህርት ቤትም ጭምር ሆኗል። አቤት አቤት! ከዛ በኋላ ቀስ በቀስ ሲለማመደውና ራስ ምታቱ የሚመጣው የፈተና ቀን ነው። የፈተና ቀን ራሱ ላይ ጉብልና ይቆለላል። ከዛ በኋላ ኤ ነው ቢ ነው የሚለው ነገር ዋጋ የለውም። ያ የተማረው 12 ዓመት 7 ዓመት 8 ዓመት 9 ዓመት የደከመበትን
ድራሹን አጥፍቶት ከትምህርት ወደቀ ይባላል። ተይዟላ ውስጡ መያዙን እናት አታቅም፣ አባት አያቅም፣ ወንድም አያቅም። ለዘላለም የሚኖር የሚሆን ተስፋን በውስጥ በኩል ይገነባል። የውስጥ ግንባታ ማለት የአጽናኙ ኃላፊነት ነው። አጽናኙ የሰማይ አባታችን የሚሰጠን የአዲስ ኪዳን የቃል ኪዳኑ ኃይል ነው። የተሰጠን የተስፋ ብቻ አይደለም፣ ተስፋው የሚገለጥ የእውነት አምላክ መንፈስ ቅዱስ ነው። ዳዊት እንዲህ ብሎ ጸልዮአል። ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ምንድን ነው ያለው? ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ የመጽናናትንም መንፈስ ስጠኝ። አውቆታል። ከተወሰደበት ምን ሊሆን እንደሚችል አውቋል። ለዛውም ከሳኦል ተምሯል። በሳኦል ዘመን በመሪው ዘመን የነበረ ስለነበረ የመሪውን ውድቀት አውቆታል፣ ተረድቶታል። የት እንደደረሰ የት እንደወደቀ ሳኦል በሱ ዘመን ያየው የመከራ ገዢ መሆኑን አይቷል። በሱም ላይ 3 እና 4 ጊዜ ጦር ተወርውሮበታል፣ ጠላት አድፍጦበታል። ዳዊት እንዲሞት መልካም ሰው የምስጋና የፍቅር ሰው እንዲሞት ትግል አድርገው ነበረ። ግን ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ ከዛም በላይ ደግሞ እግዚአብሔር እረኛዬ ነው አለና የእረኝነት ኃላፊነቱን የጥበቃውን መንገድና መስመር ለእሱ አሳልፎ ሰጠ። ሳኦል ሲሞት እሱ የእስራኤል መሪ ሆነ። የእግዚአብሔር ቅዱስ መንፈስ ቀደመና የቃል ኪዳን በረከቱ ከትውልድ እስከ ትውልድ እንዳይቆም የዳዊት አምላክ ተባለ። ከዳዊት ወገን ቅድስት ድንግል ማርያም ተገኘች። እሷም መንፈስ ቅዱስ በአንቺ ላይ ይጸልልሻል አለና ቅዱስ ገብርኤል የመንፈስ ቅዱስን ኃይል በእሷ ላይ የሚኖረውን ግርማ ሞገስ ገለጸ። እግዚአብሔር ስሙ የተመሰገነ ይሁን። የሚኖር ነው ታዲያ የማይኖር ነው ይሄ? የሚኖርና የሚሆን ተስፋ አያችሁ፣ በቅድስት ድንግል ማርያም ተገለጠ። የሚኖርና የሚሆን ተስፋ፣ የማይሆን ተስፋ አይደለም፣ የሚሆን ተስፋ። የሶሻሊዝም ተስፋ ከስሯል። የኮሚኒስቶች ተስፋ ከስሯል። የዛን ዘመን የነበረው ኩራታቸው ግን የማይበገር ይመስል ነበር። የማይጠፋ የማይወድቅ ይመስል ነበር። ይሄ ጊዜ ያልፋል እንዴ እያልን ነበረ፣ አለፈ። እግዚአብሔር ስሙ የተመሰገነ ይሁን። የሚኖር ተስፋ የሚሆን ተስፋ ያለው እግዚአብሔር ቤት ነው። ያ ነው አሁን ያሰባሰበን። ዘር፣ ጎሳ፣ ነገድ አይደለም። የጋራ ጠላታችን ሰይጣን አለ። ዘር፣ ጎሳ፣ ነገድ የማይለይ ፍልስፍና፣ ዘዴ፣ ጥበብ የማያገኘው ብዙ ቦታ ሰነካክሎናልና የእሱን ውጊያ አንዳንዶቻችን ልንማር፣ አንዳንዶቻችን በጊዜ ልናውቅ፣ አንዳንዶቻችን ደግሞ ከሕይወታችን እንዲለይ፣ አንዳንዶቻችን እንዲዳከምልን፣ አንዳንዶቻችን ደግሞ ገና ለመረዳት ይሄ ነገር እውነት ነው እንዴ? አበሻ ይሄ እውነት ነው እንዴ እያለ ስንት ዘመን ገፋ። አባቶችም ጨምሮ ይሄ ነገር እውነት ነው እንዴ? ህዝቡ ተይዞ እውነት ነው እንዴ? ገና እውነት ነው እንዴ? ይሄ ነገር እንደዚህ መጫጫህ ለካ ጉዳት ነው እንዴ? ለካ እኛ ውስጥ አለ እንዴ? ገና ለካ አለ እንዴ የሚሉ አሉ። አሁን እዚህ ውስጥ ገና እሱ ብዙ ሰርቷል። ዘርማን ዘር ይዞ ብዙ አጥፍቶ ብዙ አውድሞ ሐሰትን አግኖ ክፋትን አበራታቶ፣ አንዳንዶቻችን ደግሞ ለፌዝ የምንመጣም አለን። እናፌዛለን። ዛሬ እዛ አለ እስቲ ሄጄ ልደበር የሚልም አለ። ልደበር ይላል፣ ተደብሮ ይሄዳል። እሺ፣ ሶስተኛ ቸርነትን፣ በጎነትን፣ ቅንነትንና ትሕትናን በሕይወት ውስጥ ያኖራል። አጽናኙ ሲኖር አጽናኙ ሲኖር ቸርነትን፣ በጎነትን፣ ቅንነትን፣ ትሕትናን በሕይወት ውስጥ ያኖራል። መንፈስ ቅዱስ ይሄ ነው ስራው። የእውነት መንፈስ ይሄ ነው ስራው። አሁን እዚህ በጎነት አይኖረንም፣ በኋላ ሰው እንረግጣለን። ጉባኤያችን አልፎ አልፎ የሚሆነው እኮ በጣም አስቸጋሪዎች ስለሆነ ነው። የደከሙ ሰዎችን ረግጣችሁ ትገላላችሁ። ምክንያቱም መስገብገብ ነው፣ እንስገበገባል። ደህናውን ጊዜ ስንሳደብ አሳለፍ ነው። ደህናውን የበረከት ጊዜ መውጫ መግቢያው ደግ የነበረውን ጊዜ አሳለፍ ነው። አሁን ክፋት በአንድ በኩል ያጓራል፣ ምቀኞች በአንድ በኩል ይጮሃሉ፣
ተንኮለኞች በአንድ በኩል ያሳድዳሉ። ከውስጥም ከውጭም እርግማን አለ። በእርግማን ዘመን ስለተወለድን ይሄ የሚጠበቅ ነው። የስድብ ትውልድ የስድብ እንጀራም በከፍተኛ ሁኔታ ምድራችንና ትውልዳችንን በክሎታል። ስለዚህ የአጽናኙ ሲኖር ቸርነት፣ በጎነት፣ ቅንነት፣ ምሕረት፣ ትህትና፣ የዋህነት በውስጣችን ይኖራል። አሁን ያለው ግን ያ አይደለም ያለው፣ አጽናኙ አይደለም ያለው። አራተኛ በመከራ ጊዜ ጽናትን፣ ኃይልን፣ ጥንካሬንና የማሸነፊያ መንገድን ይሰጣል። ማ ሲኖር? አጽናኙ ሲኖር የማሸነፊያ መንገድ ይሰጣል። በወደደን በእርሱ ከአሸናፊዎች እንበልጣለን የሚል የተስፋው ቃል በቅዱስ ጳውሎስ በኩል በሮሜ መልእክት ላይ ነግሮናል። በወደደን በእርሱ ከአሸናፊዎች እንበልጣለን። አንድ ወቅት ላይ ደግሞ በሰራዊት ብዛት ተጠናክሮ የነበረ ታላቅ ፍርሃት ያደረበት ደቀ መዝሙር እረ ጌታ ሆይ፣ እረ ጌታ ሆይ ተወረናል፣ ተከበናል ሲል ግያዝ አይደለም ተውቶ አይዞህ አትፍራ አለው። እነርሱ ጋር ካሉት እኛ ጋር ያሉት ምን ይላል? ይበልጣሉ። ግን አላያቸው። ስላላያቸው ያየውን ብቻ ፈራ። የሚታየው ዓለም የሚያስፈራ አይደለም። የማናየው ዓለም ጠባቂ አለ። እነርሱ ጋር ካሉት እኛ ጋር ያሉት ምን ይላል? ይበልጣሉ አለና በኋላ ዓይኑን ግለጥ ብሎ ሲጸልይ እንደገና እነዛ ከባቢዎቹ በሌላ ሰራዊት ተከበዋል። ዓይናቸውን ሲይዘው ጊዜ ዓይናቸው ዓይነ ስውር ሆነ። በሙሉ ወራሪዎቹ እየተመሩ ወደ ማን ተወሰዱ? ወደ ኤልሳ ተወሰዱ። ዓይናቸው ታውሮ ማለት ነው። እግዚአብሔር የሌለው ትውልድ ሁሉ ይታወራል። ለአምልኮትና ለመንፈሳዊ ነገር ችላ ያለ፣ ለአምልኮት ሕይወቱን ያልሰጠ፣ የመንበርከክ ዋጋን እንደ ታላቅ ስጦታ እንደ አንድ ታላቅ የምስጋና ኃይል አድርጎ ያልቆጠረ ትውልድ በዲያብሎስ ይንበረከካል፣ በግድ ይንበረከካል። ያልተንበረከኩት እኮ በኑሯቸው ውስጥ ተንበረከኩ። ስልጣናቸው ሲሻር፣ ማዕረጋቸው ሲወድቅ ተንበረከኩ። ማዕረጋቸው ሲሻር፣ ሞገሳቸው ሲለይ፣ ኩራታቸው ሲወድቅ ግንባራቸውን ደፉ። አብዮት እኮ ብዙ አስተምሮን ነበር፣ አልገባንም እንጂ ያው እኛ እያደረ ያው ከዕለት እንጀራችን ጋር የምንረሳው ነገር በጣም ብዙ ነው። ስለዚህ በመከራ ጊዜ ጥንካሬን፣ ማሸነፍን፣ መንፈሳዊ ጉልበትን ይሰጣል። ማ ሲኖር? አጽናኙ ሲኖር። አምስተኛ የትላንትና ያለፈውን ዘመን ቃል ኪዳን ለዛሬ ልምድ እንዲሆን ያስታውሳል። ተዘከረነ እግዚኦ በውስተ መንግሥትከ፣ በመንግሥትህ አስበን እያልን የምንጮኸው እኮ የትላንትናውን ጭምር እያስታወስን ነው። ምን ያደረገላቸውን፣ የማራቸውን፣ ክብር የሰጣቸውን፣ ሞገስ ያለበሳቸውን፣ መንፈሳዊ ጸጋ ያካፈላቸውን የትላንትናውን ለዛሬ ያመጣል። ማን? አጽናኙ። የትላንትናውን ለመቼ ያመጣል? ለዛሬ ያመጣል። ከትላንትናው አካፍሎ ለዛሬ ሲሰጠን የዛሬው ጊዜ ይሸሻል። የዛሬው ጊዜ፣ የዛሬው ክፋት፣ የዛሬው ትውልድ ወደ እውነት የግድ ይጠጋል። አለበለዛ ግን አጽናኙ ከሸሸ፣ አጽናኙ ከተለየህ በየሄድክበት በየወጣህበት የምትሰማው ዜና፣ የምናወራው ወሬ ሁሉ እልቂት፣ ፍጅት፣ ጥፋት ይሆናል። አጽናኙ ሲጎድል ይሄ ነው። በቤት ውስጥ በረከት ማጣት፣ ቤት መጨንገፍ፣ ኑሮ መጨንገፍ፣ ጊዜ ትውልድ መጨንገፍ የተለመደ የሕይወታችን ዕጣ ይሆናል። በረከታችን ጭንግፍ ያለው እኳ ለምክንያት አይደለም። አጽናኙን በየግል ሕይወታችን በኑሯችን ውስጥ በባህሪያችን ውስጥ በውስጣችን ውስጥ እንዲኖር የዕለት አምልኮት የለንም። የዕለት አምልኮት የለም፣ ጠፍቷል። እሱ ረስተነዋል። የዕለት አምልኮት ማለት ዛሬን መንበርከክ ማለት ነው። ዛሬ እጅን መዘርጋት ማለት ነው። ጧትም ማታም የመጸለያ ቦታ አዘጋጅቶ መጮህ ማለት ነው። እዚህ እንቀደሳለን፣ እቤታችን ደግሞ እንባረካለን። አሁን ችግሩ እዚህ እንባረካለን፣ እቤታችን ክፉ ይጠብቀናል፣ እዛ እንቃዣለን። በጣም ችግር ነው። አጽናኙ ሲኖር የትላንትናውን ያለፈውን ዘመን ቃል ኪዳን ለዛሬው ልምድ እንዲሆን
አምጥቶ ያካፍለናል። የት ነው የሚያስቀምጠው? ውስጣችን፣ ባህሪያችን ውስጥ፣ እዚህ ውስጥ ያስቀምጠዋል። እዚህ ውስጥ ሲቀመጥ ሲወጣ በፍቅር ይወጣል፣ በሰላም በጥሩ ቋንቋ ይወጣል፣ በመልካም ገጽ ይወጣል። በተኮማተረ ግንባር አይደለም፣ በክፋት በሚተያይ እይታ አይደለም የሚወጣው፣ በክብር ይወጣል፣ በጸጋ በሞገስ ይወጣል። ማ ሲኖር? አጽናኙ ሲኖር። እግዚአብሔር ስሙ የተመሰገነ ይሁን። ስድስተኛ ካለፈው ትውልድ የኖረበትን ጥበብ አምጥቶ ያካፍላል። የኖሩበትን ጥበብ ያመጣና ወደዚህ ያካፍላል። በምን መንገድ እንደኖሩ። አሁን እኮ መኖር ጠፍቶናል። አሁን እኔ ድሮ በአንድ ብር 20 እንቁላል ሸጬ ነበረ። አሁን መልሱልኝ ልል ነው። እውነትን ነው የምለው። እኔ ዶሮዎቼንም መልሱልኝ እንቁላሌንም መልሱልኝ ልል ነው። እንዴ ካልሆነ እንቁላልን እጣል እንዴ! እንዴት እናድርግ ጎበዝ? እና የመኖርን ጥበብ አምጥቶ ለዛሬው ማካፈል የሚችለው አጽናኝ ከሌለን አሁን እንደዚህ እየሆን ነው። እንዴ መሸከም አቅቶኝ እኮ ድሮ ስጋ በሬው ታርዶ 5 ቦታ ተከፍሎ ከመንደር አህያ ወስጄ ነበር ወደ ቤት ይዤ የምገባው። መሸከም አቅቶኝ እኮ ነው ስጋው። አሁን የአንዱን በሬ ዋጋ ዛሬ ምን የ2-3 በሬ ዋጋ እንዴ ከፍዬ እወጣለሁ። እንዴት ነው 3000 ምናምን ብር 1 ኪሎ። የመኖር ተስፋን አልተካፈልንም፣ ከኋላ አልመጣልንም። እግዚአብሔር ምሕረቱን ያብዛልን። ካለፈው ትውልድ የኖሩበትን ጥበብ አምጥቶ ያካፍላል አጽናኙ ሲኖር። ለዚህኛው አካፍለን አላልንም። አያችሁ፣ አሁን ችግሩ ይሄ ነው። ሰባተኛ እውነትንና እምነትን በመገለጥ ራእይ ያንጻል። እውነትንና እምነትን በመገለጥ ራእይ ምን ያደርጋል? ያንጻል። ማ? አጽናኙ ጰራቅሊጦስ ማለት ነው። አጽናኙ አሁን እዚህ ውስጥ ስንት ነገር አለው። አጽናኝ የሚለው ቃል አንደኛ የውስጥ ጽናት፣ ቶሎ መካድን የማይፈጽም እስከ መጨረሻው ድረስ የሚጸና። አሁን እኛን ያላሳደዳለ እንዴ? ግን አሁን አለን፣ እዚሁ ቤቱ ነን አይደልን? ያልረገመ ያላሰደደ ያላማ ያልዋሸ ያላሰረ ማን አለ? በቃ እኮ ምን ያልተበተበ የለም። ግን አሁንም ቤቱ ነን። ማስላለ ነው አጽናኙ የሚያጸና ማለት ነው። ሁለተኛ ማጽናት ብቻ አይደለም የሚያግዝ ማለት ነው። ምን ያደርጋል? ኑሮህን ያግዛል፣ ጊዜውን ያግዛል፣ ዘመኑን ያግዛል፣ ህይወትህን ያግዛል፣ ትውልድህን ያግዛል። ማ ሲኖር? አጽናኙ መናሄም ያለው በዕብራይስጥ። ወደፊት ደግሞ ይሄ ዕብራይስጡ ደግሞ ሲተረጎም በእንትኑ በፊደሉ ሲተረጎም አቤት ከፍተኛ የሆነ መንፈሳዊ መለኮታዊ መገለጡን ከፍ ያደርገዋል። መናሄም ጰራቅሊጦስ በግሪኩ ነው። እሺ 8ኛ በልብ ውስጥ ተስፋን በማኖር ህይወትን ያግዛል። አቤቱ በልቦና ውስጥ ተስፋህን በማኖር ቃል ኪዳን ጎብኘኝ ማለት አለብን። የውስጥ ተስፋችን ጭልም ሲል የምንኖርበት ኑሮ የምናስበው ሀሳብ ሁሉ በጣም ግራ የሚያጋባ ይሆናል። ንግግሮቻችን፣ ቋንቋዎቻችን፣ ድምፆቻችን ሁሉ በብዙ መንገድ የተለያዩ ይሆናሉ። ሰላም በራሱ ሰላምም ስጋት ይሆናል። ሰላም ማለት እንዴት አደራችሁ ማለትም ጭንቀት ይሆናል። ይሄ እኮ ሰላም ነው እኮ ሰላም እኮ ነው። ራሱ ሰላሙ አስፈራን እኮ። ዛሬ በሰላምታችን ውስጥ ፍርሃት አለ። እንዴት አደርሽ ብላት ምን ልትለኝ ይሆን ብሎ ይሰጋል ባል። ሚስትም እንዴት አደርክ ብለው ምን ሊለኝ ይሆን ብላ ትሰጋለች። እንዲህ የስጋት ኖሮ ይኖር ነው። ያጽናኙ መለኮታዊ ኃይል ምሪቱ ከህይወታችን ውስጥ ስለጠፋ ነው። ዓለምን ብቻ እየተመለከትን የዚህን ዓለም ፍልስፍና ይሄ ነው መኖር ብለን ብቻ ያንን መኖር ስንጠብቀው መኖሩ መኖር አልሆነም። መኖሩ መኖርን አላመጣም። አያችሁ፣ በጣም ይገርማል። ይሄንን አጽናኘው ከአባቴ
ሌላ አጽናኝ ይሰጣችኋል። ሰጥቷቸዋል እኮ መጀመሪያ አላቸው። ግን ከሁሉ በፊት አለ መንግሥቱንና ጽድቁን ፈልጉ ምን ይላችኋል? ይጨመርላችኋል ያለውን እውነት ከአባቴ አሁን ይላክላችኋል። አባቴን ለምኛለሁ አለ። አባት ሆኖ ከአባቱ ለመነ። 9ኛ የሰማዩን ምስጢር ይነግረናል። አጽናኙ ሰማያዊ ምስጢርን ይነግረናል። ሰማያዊ ምስጢር ሲነግረን የዛሬው እይታችን ስጋዊ ነው። የነገው እይታችን ደግሞ መለኮታዊ ይሆናል። የዛሬው እይታችን በስጋ ነው። በመንፈስ የምናየው ደግሞ ውስጣችን ተቀምጧል። ነገን እናየዋለን። ነገን የምናይበት ራእይ ስለሌለን ለነገ ያስቀምጡልን ነገር የለም። የነጮቹ ዓለም በሚቀጥለው ዓመት ይሄን ያህል ትውልድ ይጨመራል፣ ቤት ይሰራሉ። በሚቀጥለው ዓመት ይሄን ያህል ትውልድ ይጨመራል፣ እርሻ ያስፋፋሉ። በሚቀጥለው ዓመት ይሄን ያህል ስደተኛ ይመጣል፣ ጎጆ ይቀልሳሉ። እኛ ለሚቀጥለው የለም፣ ምንም የለም። ታጉረን 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 ለሚቀጥለው የለም፣ ለሚቀጥለው የለም ምንም። ለሚቀጥለው ባዶ ነው። አሁንም ባዶ ነው። የሚመጣውም ባዶ ነው። አረ የሰማዩን ምስጢር ይነግረናል አጽናኙ። የሰማዩ ምስጢር ወደ ላይ ያለውን የሕይወትን ምስጢር የተስፋውን ቃል ሰው በእንጀራ ብቻ አይኖርም ስላለው የተስፋ ቃል ዛሬ በእንጀራ ብቻ አልኖርም። ትንሽ ቀምሰን ጠግበን እናድራለን። እንደ በረከት ማጣቱ ቢሆን ኖሮ አቤት ሁሉም በወደቀ ነበር። እንደ ጭካኔያችን፣ እንደ መለያየታችን እርስ በርስ በክፉ ዓይን እንደምንተያየው ክፉን ብቻ እንድንለምደው ስለተደረግን አጽናኙ በባህሪያችን ውስጥ ያለውን ሞገስ አጥቷል። ሊሰጠን የሚችለውን ሞገስ አጥተነዋል። ስለዚህ ጠላት ትለቃለህ አትለቅም ሲባል አሳድጌ ይላል። አቤት ይሄን ያህል ዘመን ኖሬ ተገብሬ በልቼ ጠጥቼ ወልጄ ከብጄ ይላል እኮ። ውልደቱ ግን አይነ ጥላ ነው። አይነ ጥላ መሆን ነው ውልደቱ። እግዚአብሔር ምሕረቱን ያብዛልን። የሰማያዊ ምስጢር በሕይወታችን ውስጥ ይግለጽልን። የጥፋትን ኃይል፣ የዲያብሎስን ሰራዊት፣ የክፋትን መንፈስ፣ የእርግማንን መንፈስ ከምድራችን፣ ከሀገራችን፣ ከሕዝባችን ያስወግድልን። መልካም የሆነውን ሰማያዊ ስጦታና ጸጋ በክርስቶስ ሥጋና ደም ታትመን የመንግሥቱ ወራሾች እንድንሆን አምላካችን ያብቃን። አሜን። ምስጋና በደንብ ያስፈልጋልና አመስግኑት እግዚአብሔር። ለክቡር አባታችን ለመላከ መንክራት መምህር ግርማ ወንድሙ ለታላቁ አባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የሚገርም እጅግ የሚገርምና ጥልቅ ምስጢር ያለው አስተምሮ አይምሮን ስብስብ አድርጎ እንድንረዳ የሚያደርገን ትምህርተ ወንጌል ነውና ረጅም ዘመን ለአባታችን ያድልልን። እረ እግዚአብሔርን አመስግኑ። አባታችን ለመላከ መንክራት መምህር ግርማ ወንድሙ ጰራቅሊጦስ መንፈስ ቅዱስ አጽናኝነቱን ተራዳኢነቱን በሚገባ መልኩ ላስተማሩን ለአባታችን ቃለ ሕይወት ያሰማልን በሉልን። እልል ብላችሁ አመስግኑ ምእመናን። አዎ እግዚአብሔር አምላክ ጰራቅሊጦስ መንፈስ ቅዱስ አጽናኛችን ነው። ዓለም በብዙ ነገር ተስፋ ብታስቆርጠን፣ ዓለም በብዙ ነገር ውስብስብ ብታረገው ሕይወታችንን እማይጥለንና እማይተወን ማናለን? ምእመናን ማናለን? እግዚአብሔር አለን። ምእመናን ምንም አይነት እኛ ክርስቲያኖች ተስፋ መቁረጥ ውስጥ የምንገባበት ምክንያት የለም። ዛሬ በዊልቸር የመጣችሁ ትኖራላችሁ፣ በሰው ቅፍ የመጣችሁ ትኖራላችሁ። ተስፋ ቆርጣችሁ ዓለም ላይ ያሉ ዶክተሮች አንተ ተስፋ የለህም፣ አንቺ ተስፋ የለሽም፣ እጣፋንታሽ እጣፋንታ መሞት ብቻ ነው ብለው የፈረዱብን እንኖራለን። ነገር ግን የኛ ዶክተር ማን ነው? ምእመናን ዶክተራችን ማን ነው? አዳኛችን ማን ነው? እስቲ ለእግዚአብሔር ከፍ ያለ ምስጋና ስጡ። በዊልቸር መታችሁ፣ በሰው ቅፍ መታችሁ
እንቆቅልሻችሁ ሁላ ውስብስብ የሆነባችሁ እግዚአብሔር አምላክ እንቆቅልሻችሁን ይፍታላችሁ። የሁላችንም እንቆቅልሽ ይፍታልን ምእመናን። እግዚአብሔር አምላክ ከኛ ጋር ይሁን። አመስግኑት። አዎ አገልግሎቱ ይቀጥላል። አድነኑ ብለን ሰሮተ ሕዝቡ እናደርግና አገልግሎቱ ይቀጥላል። አድነኑ እንላለን። አድኖ አርሥቲክሙ ቅድመ እግዚአብሔር አምላክነ በእደ ገብሮሙ መምህር ከመ ይባርክሙ እግዚአብሔር ይባርከነ ወይሰዓን። አቤቱ ሕዝብን አድን ርስትህንም ባርክ። አቤቱ ሕዝብን አድን ርስትህንም ባርክ። አቤቱ ሕዝብን አድን ርስትህንም ባርክ። ካህናትንም አክብራቸው፣ እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህ ቅዱስ ስፍራ መጥታችሁ ተሰብስባችሁ ያስቀደሳችሁ የጸለያችሁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ ያሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ጥምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ ይቅር ይበለን፣ በሚመጣው የሚጠብቃቸው ይጠብቀን። አባቶች ካህናት፣ ወንድሞች ዲያቆናት፣ እንደዚሁም ሕዝበ ክርስቲያን ወንዶችም ሴቶችም ሕፃናትም ጭምር ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። ስለወለደችው ስለ እናቱ ስለ ድንግል ማርያም ብሎ እንድታረቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የእመቤታችን አማላጅነት የጻድቃን የሰማዕታት ምልጃና ጸሎት የመላእክቱ ጥበቃ ከሁላችን ጋር ይሁን። የማይሠራ ኃጢአት እግዚአብሔር ይፍታ። ምስለ ኩልክሙ ምስለ መንፈስህ